አቃቢ ህግ ተብሎ ካድሬ ዘመድ ያላችሁ እንደነሞት አይነት ወንድሞች ያሏችሁ ቤተሰቦቻችሁን ምከሩ። ቤተሰቦቻችሁን ምከሩ። ከዚህ በኋላ አማራ ትዕግስቱ አልቋል። ወንድ እስከ መደፈር ድረስ ተደርሷል ዛሬ። ስለዚህ ቆሻሻ ከዚህ አንፃር አመሰግናለሁ። መልካም ጊዜ። ሞጣ እዮዳብ ይንገርህ። አንተን በአካል ባገኝ ቄጤና አስወልቄ ነው የምገርፍህ። እኔ ወንድ ነኝ። ቻው እዮዳብ። ቴንኪ ወንድም አለ ያለበትን አውቃለሁ። ባይዞ ያለሁበትን ልንገርህ። አንተ በሬ ምገርፍ ካስፈለገ አህያ ጀዝባ ደግሞ እንዳንተ አይነት ወሸላ እኔ ጋር አይነጋገርም። ቅርጫት ተሸከም እዚያ አየህ፣ ብልግናን መናገር እንደዚህ ዊድ የሆነ ነው። ቀላል ነገር ሞታ እዮዳብ ታንገራግራለህ እንደ እዮዳብ ወንድሙን እገላለሁ። አመሰግናለሁ። አይ ሞታ ትልቅ ሰው ነህ። ቁጭ በልና እዚህ የታባትክ ነው የምትሄድ። ተፍተህ እኮ አትሄድም። የእዮዳብ ቤት ስለሆነ ነው የተቀመጥኩት። ሞታ አንተ ግለሰብ የምታመልክ ጭሰኛ ነው። እኛ ለአማራ ዙ ነው የምንጠቀም። አንተ አልቅሰህ ድረሱልኝ ብለህ እኮ የደረስንልህ እኛ ነን። አንተ ወሸላ ደግሞ አንተ ወንድ ሆነህ ትናገራለህ። ለእኔ ነው የምትደርሰው። ይሄ ቅሌታ እንዳንተ አይነት ቅሌታም ሰው ጋር እኔ አልቀመጥም። አንተ ከዱባይ አንቅዘናል። እኔም እዮዳብ ሶሪ ሽንታ አየህ፣ ባለጌ ካላልከው ጭንቅላት ላይ ስለሚወጣ ነው። እዮዳብ ሶሪ፣ አንተ ቤት ላይ እንደዚህ መናገር አልወድም ታውቃለህ። አንሽንታል እዮዳብ ዩ ኖ ሚ ቬሪ ዌል። ነገ መጥቼ እኮ አገኛለሁ። እዮዳብ ሶሪ ታውቀኛለህ። ማንም ታስፈራራኝ። የእኔ ወንድም ነው። አንተም ታውቀው መሄድ የለበት ሊነገረው ይገባል። ኢትስ ኦኬ በቃ ደስት ምንም ችግር እኮ የለም እኮ ሞታ ወንድም አሁን እኮ ነው የሰጠኝ ተራው የኔ አንተ እኮ ሶስተኛ እየተናገርክ ነው። ኧረ አይደለም እናትህ ምንም አልተናገርኩም እስከምጨርስ። አንዴ እኮ እዮዳብን ትልለው ነው። ቀጥል ወንድም መናገር ትችላለህ። ተናገር ስላለኝ ነው የከፈትኩ። እዮዳብ አንዴ ሚዩት አድርግልኝ። አይ ኤኒዌይስ ምንድን ነው ሞጣን እኛ እንወደዋለን፣ ችግር የለብንም። አንድ ኦፍ ተደይ እኔ ሞጣን ያው እንደ ወንድማችን ነው የምናየው። ያው አንድ ኦፍ ተደይ ስናኮርፍ ምናምን አንዳንድ ይሄ ፖለቲካው ትንሽ ገሸሽ ስንል አንድ ኦፍ ተደይ ወንድማችን ቤት ነው ሄደን የምንሰማው ምን የምንለው እና እኔ ሞጣን እንደ ብዙ ጊዜ እንደንትን ነው የማየው፣ ሞር ላይክ እንደ ኮሜዲያን ነው የማየው እና እኔ ሞር ይሄንን ፖለቲካ ምናምን አንተ የለማይ ልጅ ጥፍራ አሁን ብዙ ጊዜ ስለ እኔ ወንድም ነው እየተነሳ ያለው። የእኔ ወንድም ይታወቃል እኮ በረከት ሰሞኑን ህዋት ባለሄደችበት ጊዜ አንተ የጎንደር ያደግ ኤርትራዊ ደም ኤርትራዊ የሆነ በእናት በአባትህ አማራን መምራት አችልም ብሎ የተባረሰው እኮ ነው። እንደውም ይገሉታል ተብሎ ከስንት በኋላ ህግ ሊማር ሄዶ ከ5 ዓመት በኋላ እንደገና ወደ ስራው የተመጣ አቃቢ ጉ ነው የመጣው እና ይሄ እኮ ይታወቃል እኮ። እነገዱ አጭበርብሮ ሲመጡ የዚያን ጊዜ እነሱ ያመጡትን ለውጥ ነው። እነሱ ወደ 2500 ሰዎች የዞን ላይ ያሉትን ባለሙያዎችን አስረው ነው። ተመልከት፣ እንደዚህ አሰቃይተው እስቲል እኮ የኔ ወንድም የሚገርም በቀበሌ ቤት ነው የሚኖረው። የሚገርም ነገር እንግዲህ ያን ያህል ስልጣን እያለው አቶርኒ ጀነራሉ ነው እንዴ ጉቦ ልብላ ቢል እኮ እሱ 5 ፎቅ ይሰራል እኮ። እንደነ ምግባሩ እኮ መዝረፍ ይችላል። ተመልከት፣ ባይዞ ምግባሩ ሪኮመንድ አድርጎ የምስራቅ ጎጃም አስተዳደር እና ከንቲባ እንዲሆነ ያደረገው በጣም ህዝቡ ስለሚወደው ማለት ነው። የእኔ ወንድም አንተ ጭሰኛ ስለሆን ጭሰኛ ሆነ የምትሰግድለት አስረስ ያስፈታው እኮ በረከት ሰሞኑን ነው። ጠበቃ ሆኖ የአማራን ህዝብ ያፈረሰ ዞኖች ያቋቋመ 2 የአገዋዊ ዞን እንደ አንድ ህዝብ ይኖር የነበረን የአገው ሸንጎ የቅማንት ኮሚቴ ብሎ እንዲነሳብን ከሚሴ ብሎ ደራ እያለ ጠቅላላ አማራ ከየክልሉ እንዲወጣ በሴራ የክልሉ ክፍለ ኢኮኖሚ በሌሎች እንዲያዝ ያደረገው
በረከሰሙን ያንን ጠበቃ ሆኖ ያስፈታው አስረስ ማረ ዳምጤ አልነበረም። ከታች ጉራውን ሲነፋ ለነበረው አገው መልስ መስጠት ስለሚያስፈልግ ነው። እንዴ የኔ ወንድም እኮ 2 ዓመት ከ3 ወር አስራችሁት በራሱ በህዝቡ ጥያቄ በውጊያ እኮ ነው የወጣው። ሆን ብላችሁ እኮ አይደለም፣ ፈርታችሁ ነው። ህዝቡ ይልቀቅ ሲባል በፍጥነት ሲመረመር አንድም ነገር በዚያ ክስማ 50 ዓመትም ይቆይ ነበር። ፓወር አቢዩዝ ነው። ዋስትና የለው። አውቃችሁ 24 ክስ አወርዳችሁ ከሳችሁት ከ70 ምናምን ክስ አንዱም ምንም ሳይሆን ተፈታ በነፃ ማለት ነው። ሲመለስ ግን ቦታውን አልሰጣችሁትም። ምክትል አድርጋችሁ ነው በሹመት የነበረውን እሱ የወክለው የነበረውን ሰው ነው አምጥታችሁ እንደገና ዋና ደግፋለሁ አላለም። ብልጽግናን ደግፍ አላለም። ፖለቲካሊ ስትራቴጂ ያስቀመጠው ቲፒኤልኤፍ እና ሻዕቢያ አንዱ ነው፣ እየመጡ ነው። እነሱ ከመጡ ደግሞ ከዚህኛው ደካማ የብልጽግና መንግስት የበለጠ ችግር ስለሚፈጠርብን ለጊዜው ከመጣን ያሉ ከመጣ ያንን ነገር ለጊዜው ማስተካከል አለብን። ከዛኛውን በቀበቶ እየገረፈ ማስወጣት ሲል መጠምዘዝ አያስፈልግም። ብልጽግናን ደግፋለሁ አላለም፣ ደግፎ አላለም። ጠላት አድርጎ ነው ቁጭ ያደረገው። ግን ፖለቲካሊ ስተነትኑ ይህ እኮ በየትኛውን ቦታ እኮ ይደረጋል አለ እንዴ? ሻዕቢያና ብልጽግና እኮ ዛሬ ጠላት ሆነዋል አለ እንዴ? ቲፒኤልኤፍ እና ብልጽግና እኮ ጆኖሳይድ ተደራርገው ነበር። ስለዚህ አንዳንድ ጊዜ እኔ አሮን ነው ዋይ ሰው ንግግርን ከአውዱ ውጭ አውጥቶ መናገር ሌላ ዓላማ መኖር ነው። እኔ የሰማሁት እንደዛ ነው። ብልጽግና እንደማይደግፍ 100% እርግጠኛ ነኝ። አይደግፍም። እደግፋለሁ አላለም። ግን ፖለቲካሊ ሲያስቀምጥ በሱ እይታ በሱ አንደርስታንዲንግ ሁለቱ ትግሬዎች አንድ ናቸው። የእነሱ ይበልጣል። እነሱ ከመጡ እንዲያውም ጭራሽ ኩቱ ቢያነሱቹ ኦሮሞንም ሌላውን ብሔር ብሔረሰብም እንደገና እንዳይወልድ እንዳይዋለድ እያደረገ አማራንም በጠራራ ፀሐይ ነው የሚገለው። 27 ዓመት የተደረገውን ያ ሊሆን ይችላል። ይሄ የእሱ ፖለቲካሊ አንደርስታንድ ነው። መረጃ ቁጭ ቁጭ አደረገላችሁ። ግን ዘላችሁ ነው ሞጣ ብልጽግና ነው ማለት ይሄ አጥንቅ ንቀት ነው። ሁለተኛ ደግሞ የሞጣን ያህል ፖለቲካ መስራት ያቃታችሁ፣ የሞጣን ያህል ህዝብ ሰብስቦ 24 hours ማስተላለፍ ያቃታችሁ እዚህ ጋር መጣችሁ። በጣም የምጠላው ቴዲ ሐዋሳ ስላችሁ እሰማዋለሁ። እኔንም ሞጣ ባታው እንዳንተ ሊሉ ይፈልጋሉ። የሆነ ነገር ሲያቀታቸው ፖለቲካሊ ማሸነፍ ሲያቀታቸው አይ አንተን እኮ እንደ ኮሜዲየን ነው የማይላል፣ አይ ከሌለ እኮ እንደዚህ ነው የማየው የሚል አመለካከቱ ራሱ ንቀት ነው። ምክንያቱም አሁን ኢትዮጵያ ቢኬድ የምንታወቀው እኛ ነን። ሞጣ ነው የሚታወቀው፣ ንጉስ ኢዮዳብ ነው የሚታወቀው። ወደዳችሁም ጠላችሁም በሀሳብ ልዩነት ግን ተማምነን ሳንናናቅ እናንተ እዚህ ፖለቲካ የመገለባበጥ ያለ ነው። ሁሉም ተገለባብጧል። ቢኮዝ የኢትዮጵያ ፖለቲካ የሚገለባበጥ ፖለቲካ ነው። ምንድን ነው ጅራትና ቀንዱ የማይታወቅ ፖለቲካ ነው። ስለዚህ እዚህ ላይ አነስት እንሆን። አማራ ከሆናችሁ እንደ አማራ የምናስብ ከሆነ አዳምጠን ኢጎን አስቀምጠን አይ ቲንክ በሶሻል ሚዲያ ስላለኛ የሶሻል ሚዲያ ራንኪንግ ሪስፔክት ማድረግ አለብን። የሶሻል ሚዲያ ራንኪንግ ሪስፔክት አድርጋችሁ እናንተ የምታስተላልፉት መልእክት ሪሊ የአማራውን ህዝብ ቢገዛ ኑሮ አትሊስት ሞጣ በሚሰበስበው ብቻውን ያውም ድርጅት ሳይክሬት ሳያደርግ እሱ የሚሰበስበውን ንጉስ ኢዮዳብ የሚሰበስበውን ያህል ሰው መሰብሰብና እንደገና መድረክም ከፍቶ ማወያየት ተገቢ ነው። ሞጣ ስለመጣ ነው አብዛኛው ሰው ዛሬ መጣው አይደል እንዴ? ማዳመጥ ስለሚፈልግ ነው። ስማርቱ ብትሆኑ ፖለቲካ ሪዮታ ለማችሁን ለዚህ ህዝብ መሸጥ ነገ ከነገ ወዲያ ዋው እከሌ እኮ ያደረገው ንግግር የፖለቲካ ልዩነቱን እንደተጠበቀ ሆኖ የራሱን ሀሳብ አስቀምጦ ሪስፔክትፉል በሆነ መንገድ ሄደ ተብሎ ነው ምን የሚደረገው። ያን ብንማር ጥሩ ነው ብዬ አስባለሁ። እንደ አማራ እኔ ስለሞጣ ስለ እኔም ብዙ ነገር ይነገራል። አንድ ነገር ልበል ተናየ አንድ ነገር እኔ ቁጭ ይሄን ያዳመጥኩትና አይ ቲንክ ሞጣ የተናገረው ብዛት ነገሮችን ተስማምተናል። ቹቹም ተስማምቷል። ግን አንዳንድ ጊዜ ሌላ ቦታ ላይ የምናስተላልፈው መልእክት የታየ ነው ነው የሚያረዋት ሞጣ አማራ ነው። ወደዳችሁም ጠላችሁም ኢዮዳብ አማራ ነው። ጥላሁን አማራ ነው። የሀሳብ ልዩነት ኖሮናል። እርስ በርሳችን ተቀጣቅጠን ያ የአማራ ኔቸራችን ነው። ከዛ ግን መውጣት አለብን።
ከዛ ለመውጣት ግን አትሊስት ሞጣ አሁን ዛሬ ከሰማዋቸው ማለት ነው ቹቹን በደንብ አድርጎ አስቀምጧል። ጥላሁንም በደንብ አድርጎ አስቀምጧል። ሞጣም አስቀምጧል። ሄኖክ በደንብ አስቀምጠ ነበር። ግን መጨረሻ ላይ ግን የሄድክበት መንገድ አንተ ከሱ የተሻለ የአማራ ብሔርተኛ ከሆንክ ቤተሰቡ ድረስ ከመውረድና መሬት ላይ ያሉ አማራዎችን እስከ ማስፈራራት ከሄዳችሁ ይህ ራሱ አጠራጣሪ ይሆናል። ቢኮዝ ኢትዮጵያ ውስጥ አጎሸንጎ አለ፣ ቲፒኤልኤፍ የቀጠራቸው ፋኖ አሉ፣ ቲፒኤልኤፍ ያደራጀው ፋኖ አሉ፣ ሻዕቢያ ያደራጀው ፋኖ አሉ፣ ብልጽግና ያደራጀው ፋኖ አሉ። ይህን እኮ በየቤታችሁ እናንተም እኮ ትሉታላችሁ። ሞጣ ሲለው እዮዳብ ሲለው ጥላሁን ሲለው ለምን ትናደዳላችሁ? ቅድም ሁሉም መጥቶ የሚናገረው ላይክ በጣም ይገርመኛል። እናንተ ስትናገሩት ከእናንተ አንደበት ሲወጣ ቅዱስ ነው፣ ከሞጣ ወይም ከዮዳብ ሲወጣ እርኩስ ነው። ይህ ትክክል አይደለም እና የዛሬ መስተካከል ያለበት ብዬ እኔ ሞጣን ማስተካከልም አይደለም መስተካከል ያለበት ብዬ የማስበው ሞጣ ብልጽግና እንደግፋለሁ አላለም። እናንተ ግን አልሬዲ እንትን ይዛችሁን የመጣችሁት ላይክ አልሬዲ ፕሪሜዲቴትድ አይዲዮሎጂ ይዛችሁ መጣችኋል እና አሮን ነው የማሸነፍ ወይም ደግሞ የመጠምዘዝ ይህ አይጠቅምም። እውነተኛ አማራ ከሆናችሁ በቃ የምትስማማውን ወስዳለሁ፣ የማልስማማውን ደግሞ እዚህ መድረክ ላይ አይደለም መናገር ያለብኝ። ቤታችን ስንከፍት እኮ ሊተቸኝ ይችላል፣ ልተቸው ይችላለሁ። ሞጣን ተችቼዋለሁ፣ ተችቶኛል። ግን አትሊስት ስማርትነትን አሳይቷል ሞጣ። በቃ ይህ ስማርት መድረክ ላይ የዚህ ብቻ አይደለም፣ ሌላ ቦታ ሲገባ ሰው ካልነካው ሰው እንትን ካላለው በስተቀር በሚገርም አርቲኪሌት አድርጎ ሀሳቡን ያስቀምጣል። መግዛት አለ መግዛት የእናንተ ፋንታ ነው። መግዛት ለመግዛት እናንተ ፋንታ ነው። ግን መሳቂያና መሳለቂያ አታድርጉም። በተለይ የአማራ ብሔርተኛንን የምትሉ እኛን ኢትዮጵያኒስቶችንና እኔ እንኳን ወደ ብሔርተኛ ገብቻለሁ። ኢትዮጵያኒስቶችን እንኳን መሳብ መቻል አለባችሁ። ወደ ናችሁም ጠላችሁም ሞጣና ዮዳብ ነው የሚሰሙት እንጂ እናንተ አይደለም የምትሰሙት። መድረክ ከፍተን ደግሞ ኑ ተወያዩ ኑ